ኢራን ዶናልድ ትራምፕ መሸነፋቸውን ሊያምኑ ይገባል ስትል ተደምጣለች። የኢራን የውጭ ጉዳይ ሚኒስተርና የፍትህ የበላይ አካላት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝን ሰርጥ የአሜሪካ ግዛት አደርገዋለሁ ማለታቸውን ተከትሎ የሽንፈታቸውን እውነታ እንዲቀበሉ ይሻላቸዋል የማይሆን ወሬን ከሚያወሩ የሚል ሐሳብን ሰንዝረዋል። ኢራን የሆርሙዝ ሰርጥ የሀገሪቱ የማይጣስ ሉዓላዊ ግዛት መሆኑንና በወሽመጡ ላይም ቁጥጥር ማድረጓን እንደምትቀጥል በድጋሚ ያረጋግጣለች። ትራምፕ ኢራንን ካሸነፉ በኋላ ወሽመጡን የአሜሪካ ግዛት ነው ሲሉ እንደሚሰይሙት የተናገሩ ቢሆንም ምንም እንኳን በኋላ ላይ ቢያስተባብሉትም ኢራን ለዚህ የትራምፕ ንግግር የአሜሪካ ወታደሮች ከቀጠናው እንዲወጡ፣ ማዕቀቦች እንዲነሱና የጦርነት ካሳን እንዲከፈል በመጠየቅ አጸፋን ሰጥተዋለች። ሁለቱ ሀገራት ባሉበት የጦርነት ሁኔታ ምክንያት አሜሪካውያን ዜጎች በነዳጅ ዋጋ ጭማሪ፣ ኢራናውያን ደግሞ በከፍተኛ የዋጋ ግሽበትና በዕለት ተዕለት የኑሮ ችግር እየተሰቃዩ በሚገኙበት ሰዓት ጦርነቱን ያሸነፍኩት እኔ ነኝ ድል ያደረኩት የሚሉ በአሜሪካና በኢራን በኩል ያሉ ንትርኮች ቀጥሏል። በእውነቱ ግን ጦርነቱ ማን አሸነፈ? ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። እኛ ግን ዝርዝር ጉዳዮች እናነሳለን። ወቅታዊው የአሜሪካና የኢራን ጦርነት ድባብ ምን ይመስላል? ቆም ጋብ ብሎ ያለው ውጥረት ውስጥ ያለው የአሜሪካና የኢራን ጉዳይ ምን አይነት ሁኔታ ላይ ነው የሚገኘው? ኢራን ትራምፕ መሸነፋቸውን ቢያምኑ ይሻላል እያለች ትገኛለችና ከዚህ ጋር ተያይዘው ያሉትን ጉዳዮችን እያነሳን ቆይታ እናደርጋለን። አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁንም በኮሜንት መስጫው ላይ እንድታስቀምጡልን ጋብዛችኋለሁ። ከተከታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ ዝርዝር ጉዳዮችን እናነሳለን። በድጋሜ መልካም ቆይታ። በአሁኑ ወቅት በዓለም አቀፍ ፖለቲካና በኢነርጂ አቅርቦት ላይ ከፍተኛ መነቃቃትና ስጋትን የፈጠረው የአሜሪካና የኢራኑ ግጭት በተለይም በስትራቴጂካዊ የሆርሙዝ ሰርጥ ዙሪያ ባለው የባህር ክልል ቁጥጥር ላይ አዲስና የከረረ ምዕራፍ ላይ ነው ደርሶ የምናገኘው። በአሜሪካ ፕሬዝዳንት ዶናልድ ትራምፕና በኢራን ከፍተኛ የመንግስት ባለስልጣናት መካከል የተደረጉት የቃላት ጥቃቶችና የተሰጡ ጠንካራ መግለጫዎች ሁለቱ ሀገራት የያዙት አቋም ከምንጊዜውም በላይ እየተራቀቀ መሄዱን አመላክቷል። ፕሬዝዳንት ዶናልድ ትራምፕ በኒውዮርክ ጋርደን በተካሄደ የፖለቲካ ስብሰባ ላይ እንደተናገሩት አሜሪካ ኢራንን ሙሉ በሙሉ በምታሸንፍበት ወቅት የሆርሙዝ ሰርጥን ሙሉ በሙሉ የአሜሪካ ግዛት አድርገው በይፋ እንደሚያውጁና የአሜሪካ የባህር ኃይልም የሰርጡ ብቸኛ ጠባቂ እንደሚሆን ሲናገሩ የተደመጡበት አንድ አስገራሚ ክስተት ነበረ። የአሜሪካ የፕሬዝዳንት ንግግር በቴህራን በኩል ከፍተኛ ቁጣን የጫረ ቢሆንም የኢራን የውጭ ጉዳይ ሚኒስትርና የፍትህ የበላይ አካላት አሜሪካ እንደዚህ አይነቱ አጉል ፉከራን ትታ ሽንፈቷን በእውነቱና በአፋጣኝ እንድትቀበል ጥሪ ማቅረባቸው ተሰምቷል። የዚህ ውጥረት ዋና ማዕከል የሆነው የሆርሙዝ ሰርጥ ከቀድሞው ጀምሮ ለዓለም አቀፍ የነዳጅና ለጋዝ ዝውውር እጅግ ወሳኝ የደም ዝውውር የነበረ ሲሆን ከዓለም አቀፍ የድፍድፍ ነዳጅም ንግድ ውስጥ ሰፊውን ድርሻ የሚይዘው መስመር ነው። ፕሬዚዳንት ትራምፕ በበኩላቸው አሜሪካውያን በሀገራቸው የውጭ ፖሊሲና የጸጥታ ዋጋ ምክንያት በነዳጅ ዋጋ ላይ የሚታየውን ጭማሪ በትዕግስት ሊቀበሉት ይገባል የሚል ሐሳብም ሰንዝረዋል። እንደ ትራምፕ እሳቤ ከሆነ አሜሪካ ከባድና አደገኛ ነው ብላ የምታስባትን ሀገር ከኒውክሌር ጦር መሳሪያ ባለቤትነት ለመከላከል ሲባል የሚከፈል የኢኮኖሚ ዋጋ ትክክለኛና አስፈላጊ እርምጃ ስለመሆኑም ተነስቷል። ይሁን እንጂ ይህ ጦርነት በአሜሪካ ውስጥ የኑሮ ውድነት ላይ ከፍተኛ ተጽዕኖ እያሳደረ መሆኑን የአሜሪካ አውቶሞቢል ማህበር መረጃዎች ያሳያሉ። ሀገሪቱ የነዳጅ ዋጋ እጅግ ማሻቀቡም ለህዝቡ ቁጣ ምክንያት እንዳይሆንና ህዝቡ ለአመጽ እንዳይነሳሳም ስጋቶችን እየፈጠረ ይገኛል። በአሜሪካና በኢራን መካከል ያለው ጂኦፖለቲካዊ ውጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት የኢራን መንግስት የሆርሙዝ ሰርጥን በተመለከተ የሰጠው ምላሽ የሀገሪቱ ጽኑ አቋምና የሉዓላዊነት መብትን የሚያረጋግጥ ሆኖም ቀርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰርጡን የአሜሪካ ግዛት አድርጎ ለማወጅ ማቀዳቸውን መግለጻቸው ተከትሎ የቴህራን ከፍተኛ ባለስልጣናት ይህንን ንግግር ምናባዊ ቅዠትና ከእውነታ የራቀ የፖለቲካ ትርክት ሲሉ ያጣጣሉት ይገኛል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባድ እንደገለጹት የሆርሙዝ ሰርጥ በማንኛውም የውጭ ኃይል የጦር መርከብ ወይም በፖለቲካዊ ዛቻ ሊወሰድ የሚችል ንብረት ሳይሆን የኢራን የማይጣስና የተከበረ ሉዓላዊ ግዛት አካል ነው ብለዋል። ኢራን የባህር መስመሩን ሙሉ በሙሉ እንደምትቆጣጠርና በሰርጡ ውስጥ የሚደረግ የትራፊክ እንቅስቃሴም ሆነ የደህንነት ጥበቃ በቴህራን ወታደራዊ እዝና ትዕዛዝ ስር ብቻ እንደሚመራም በግልጽ እያሳወቀች ትገኛለች። በእነሱ አገላለጽ የሰርጡ መዘጋትም ሆነ መከፈት የሚወሰነው በውጭ ሀገሮች ፍላጎት በአሜሪካ ጉልበት ሳይሆን በኢራን የባህር ኃይልና በስትራቴጂካዊ መመሪያዎች ብቻ ነው ማለት ነው። አሜሪካ በበኩሏ በሰርጡ ላይ ጥብቅ የባህር ማገጃን በማድረግ የንግድ መርከቦች እንዳያልፉ ለማድረግ የምታደርገው ሙከራ የሁለቱ ሀገራት ግጭት ወደ ከፋ ወታደራዊ
ምዕራፍ እንዲሸጋገር አድርጎታል። በዚህ የተነሳም የኢራን የውጭ ጉዳይ ሚኒስትርና የፍትህ የበላይ አካላት አሜሪካ የሽንፈቷን እውነታ በአፋጣኝ ልትቀበል ይገባል ሲሉ ጥሪያቸውን አቅርበዋል። ኢራን የምታነሳ ዋነኛው ቅድመ ሁኔታ አሜሪካ ከቀጠናው ሙሉ በሙሉ ወታደሮቿን እንድታስወጣ፣ በህገወጥ መንገድ በኢኮኖሚው ላይ የተጣሉ ማዕቀቦች እንድታነሳ፣ ኢራን ለደረሰባት የጦርነት ኪሳራም ካሳ እንድትከፍል የሚያነሱ ነጥቦችን አካተው ሲያነሱ ተደምጠዋል። በአሜሪካና በኢራን መካከል ያለው የጂኦፖለቲካዊና የባህር ላይ ውጥረት እየተባባሰ በሄደ ቁጥር ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር በኢራን ላይ የያዘው አቋም ይበልጥ እየጠነከረ የሚሄድበት እድሎች እንዳሉ እየተነሳ ነው ያለው። ፕሬዚዳንት ትራምፕ በኒውዮርክና በሌሎች የዩናይትድ ስቴትስ ከተሞች ባደረጓቸው ስብሰባዎች እንደገለጹት አሜሪካ ኢራንን በወታደራዊና በስትራቴጂካዊ መስኮች ሙሉ በሙሉ የማሸነፍ ሂደት ላይ ትገኛለች ብለዋል። ይህንን ድል ተከትሎም የሆርሙዝ ሰርጥ ሙሉ በሙሉ የአሜሪካ ግዛት አድርጎ በይፋ የሚታወጅበት አዝማሚያ ሊኖር እንደሚችልና የአሜሪካ የባህር ኃይልም የሰርጡ ብቸኛና ፍጹም ጠባቂ የሚሆንበት እድል እንደሚኖር አጥብቀው ተናግረዋል። የአሜሪካ ፕሬዚዳንት አቋም በኢራን በኩል ከፍተኛ ተቃውሞን ያስነሳ ቢሆንም ትራምፕ ግን ከዚህ እቅዳቸው ለመመለስ ፍቃደኛ ለመሆናቸውን በግልጽ የሚያሳዩ መረጃዎች እየወጡ ይገኛሉ። የአሜሪካ አስተዳደር ይህንን ወታደራዊና ጂኦፖለቲካዊ ግፊት ተግባራዊ ለማድረግ የኢኮኖሚ ማዕቀቦችን እንደ ዋና መሳሪያም እየተጠቀመ ይገኛል። በዚህ ሰዓት ከዚህ ቀደም በኢራን የባህር ማዶ ንግድና የባንክ ስርዓት ላይ ተጥለው የነበሩ ከባድ ማዕቀቦች ይበልጥ ተጠናክረው እንዲቀጥሉም ተደርጓል። የአሜሪካ የውጭ ጉዳይ መስሪያ ቤትና የኢኮኖሚ ባለሙያዎች ያሉት እንዳሉት ከሆነ የዚህ ስትራቴጂ ዋናው ዓላማ የኢራን መንግስት የውጭ ምንዛሪ ግኝትን በማድረቅና የነዳጅ ኤክስፖርትን ሙሉ በሙሉ በማቆም የሀገሪቱን የጦር ሰራዊት ፋይናንስ አቅም ማዳከም ነው ዋነኛው አጀንዳ። አሜሪካ በሰርጡ ላይ የባህር ላይ ማገጃ በማድረግ የንግድ መርከቦችን ወደ ኢራን እንዳይገቡና እንዳይወጡም ጥብቅ ቁጥጥርን እያደረገች ትገኛለች። ይሁን እንጂ ይህ የአሜሪካ የኢኮኖሚና የወታደራዊ ግፊት ፖሊሲ ያለ ዋጋ የመጣ አይደለም። በአሜሪካ ውስጥ የሚገኙ ዜጎች በቀጥታ በሀገራቸው የውጭ ፖሊሲ ውሳኔዎች ምክንያት ከፍተኛ የኢኮኖሚ ጫናም እየተጋረጠባቸው ይገኛል። በሆርሙዝ ሰርጥ ግጭት ሳቢያ በዓለም አቀፍ ደረጃ የድፍድፍ ነዳጅ ዋጋን ማሻቀቡ በአሜሪካ የውስጥ ገበያ ላይ የነዳጅ ዋጋን እንዲጨምር አድርጓል። የአሜሪካ የአውቶሞቢል ማህበርና ሌሎች የኢኮኖሚ ተቋማት እንደሚገልጹት ከሆነ የነዳጅ ዋጋን መጨመር ለአሜሪካ ተሽከርካሪዎችና ለዕለት ተዕለት የፍጆታ እቃዎች ማጓጓዣ ከፍተኛ ጫናን ፈጥሯል እያሉ ነው ያሉት። ፕሬዚዳንት ትራምፕ ግን አሜሪካውያን ለሀገራቸው ብሔራዊ ደህንነትና ለትልቁ ጂኦፖለቲካዊ ድል ሲሉ ይህንን የአጭር ጊዜ ችግርና የነዳጅ ዋጋ ጭማሬ በትዕግስት ሊቀበሉት እንደሚገባም እያሳሰቡ ይገኛሉ። የሆርሙዝ ሰርጥ ግጭት በአሜሪካና በኢራን መካከል ካለው የጂኦፖለቲካ ሽኩቻ አልፎ በቀጥታ የአሜሪካን የውስጥ ፖለቲካና የዕለት ተዕለት ኑሮ በማንቀጥቀጥ ላይ ይገኛል። በዓለም አቀፍ የነዳጅ ገበያ ላይ የተፈጠረው ከፍተኛ ውጥረትና የሰርጡ መዘጋት ስጋት የድፍድፍ ነዳጅ ዋጋ በአጭር ጊዜ ውስጥ እንዲያሻቅብ ያደርገዋል። ይህ በዓለም አቀፍ ገበያ የታየው የዋጋ ጭማሪ ግን በቀጥታ ወደ አሜሪካ የውስጥ ገበያ በመዘወሩ የሀገሪቱ አሽከርካሪዎችና ተጠቃሚዎች በነዳጅ ማደያዎች ላይ ከፍተኛ ወጪ እንዲያወጡ ነው እያስገደዳቸው ያለው። የአሜሪካ አውቶሞቢል ማህበርና የተለያዩ የኢኮኖሚ ጥናት ተቋማት እንደሚያሳዩትም የነዳጅ ዋጋ ማሻቀብ ለተጠቃሚዎች ብቻ ሳይሆን ለዕለት ተዕለት የፍጆታ እቃዎች ማጓጓዣና ለአጠቃላይ የሀገር ውስጥ ገበያም ከፍተኛ የዋጋ ግሽበትን ነው እየፈጠረ የሚገኘው። ይህ የኢኮኖሚ ጫና በፕሬዚዳንት ዶናልድ ትራምፕ አስተዳደር ላይ ትልቅ የፖለቲካ ፈተና እንደቅኗል። በኖቨምበር ወር በሚካሄደው የአሜሪካ የመካከለኛው ዘመን ወይ ሚድተርም ምርጫ ዋዜማ ላይ የሚገኘው ዲሞክራቲክ ፓርቲ ተቃዋሚዎች ይህንን የነዳጅ ዋጋ ጭማሪ እንደ ዋና የፖለቲካ መሳሪያን በመጠቀም የአስተዳደሩን የውጭ ፖሊሲ ውድቀቶች እያጋለጡ ነው የሚገኙት። ተቃዋሚዎቹ እንደሚያስረዱት ከሆነ የትራምፕ አስተዳደር ሆን ብሎ ከኢራን ጋር ግጭት ውስጥ በመግባትና የባህር ባዶ ማገጃዎችን በመተግበር የአሜሪካውያንን ኑሮ ውድ እንዲሆን አድርገዋል ነው እያሉ የሚገኙት። በምርጫው ወቅት መራጮች በኪሳቸው ላይ ደርሰው ጉዳይ ላይ ትኩረት አድርገው በመገንዘብ የትራምፕ ፓርቲ አባላት ከፍተኛ ስጋት ውስጥ እንዲወድቁና በድምጽ እንዲቀጧቸውም እየገፋፉ ይገኛሉ። ፕሬዚዳንት ትራምፕ በበኩላቸው ይህንን የውስጥ ፖለቲካዊና የኢኮኖሚ ውዝግብን ለመከላከልም ጠንካራ አቋም ይዘው ነው ብቅ ያሉት። አሜሪካውያን ለአገራቸው ብሔራዊ ደህንነትና ከአንድ አደገኛ የኒውክሌር ምኞት ካለው አገዛዝ ጋር ለሚደረግ ታሪካዊ ትግል ሲሉ አጭር ጊዜ የሚቆይ የነዳጅ ዋጋ ጭማሪን በትዕግስት ሊቀበሉት ይገባል የሚል መከራከሪያን ያቀርባሉ። እንደ ትራምፕ እሳቤ ከሆነ አሜሪካ በረዥም ጊዜ ስትራቴጂካዊ ጥቅሟና በዓለም አቀፍ የበላይነቷ ላይ እንድትጸና ይህ የኢኮኖሚ መስዋዕትነት አስፈላጊና የማይቀር ነው ብለው ያምናሉ። በአሜሪካና በኢራን መካከል ያለው ይኸው ጂኦፖለቲካዊ ውጥረትና በሆርሙዝ ሰርጥ ላይ የተጣለው የባህር ማገጃም በአሜሪካ ላይ ብቻ ሳይሆን በኢራን የውስጥ ኢኮኖሚ ላይም ከፍተኛ ጉዳት እያደረሰ ይገኛል። የኢራን ፕሬዚዳንት መሱድ ፔዜሽኪያንና ሌሎች የመንግስት ከፍተኛ ባለስልጣናት በተደጋጋሚ እያስታወቁት እንዳሉት ከሆነ በሀገሪቱ ላይ የሚታየው ከባድ የዋጋ ግሽበት፣ የዕለት ተዕለት የኑሮ ውድነትና የገንዘብ ዋጋ ማሽቆልቆል በቀጥታ
የአሜሪካ ጠንካራ ኢኮኖሚ ማዕቀቦችና ከባህር ማገጃ ፖሊሲ ጋር የተያያዘ ነው። አሜሪካም የኢራንን የነዳጅ ኤክስፖርት ሙሉ በሙሉ ለማቆምና የውጭ ምንዛሪ ግኝቷን ለማዳከም የምታደርገው ጥረትም የኢራን ብሔራዊ ገንዘብ በዓለም አቀፍ ገበያ ላይ እጅግ እንዲዳከም አድርጎታል። ይሄ ኢኮኖሚ ቀውስ በኢራን ዜጎች የዕለት ተዕለት ኑሮ ላይ ከፍተኛ ጫናን ፈጥሯል። የመሰረታዊ ፍጆታ ዕቃዎች፣ የምግብ ሸቀጦችና የመድኃኒት ዋጋዎችም ከቁጥጥር ውጭ በሆነ መልኩ በመጨመራቸው የህብረተሰቡ ክፍሎች ከኑሮ ውድነት ጋር ከፍተኛ ትግል እያደረጉ እንዲገኙ አድርገዋቸዋል። የኢራን መንግስት የውጭ ንግድ እንቅስቃሴዎችን በመገደባቸውና የባንክ ስርዓቱ ከዓለም አቀፍ የፋይናንስ አውታር በመገለሉ ምክንያት ግዙፍ የኢኮኖሚ ስብራትም አጋጥሞታል። የሀገሪቱ መሪዎች የሀገር ውስጥ ገበያን ለማረጋጋትና የዋጋ ግሽበትን ለመቆጣጠርም የተለያዩ እርምጃዎች ቢወስዱም ቀጣይነት ባለው ወታደራዊና ኢኮኖሚያዊ ጫና ምክንያት የሚጠበቀውን ለውጥ ግን ማምጣት አልቻሉም። የአስቸጋሪ ኢኮኖሚ ሁኔታ በኢራን መንግስት የውጭ ፖሊሲና ከአሜሪካ ጋር ባለው ግንኙነት ላይ ቀጥተኛ ተጽዕኖን አሳድሯል። በኢኮኖሚ ማዕቀቦችና በኑሮ ውድነት የተማረረው የኢራን ህዝብና የመንግስት አቋም አሜሪካ ከቀጠናው ሙሉ በሙሉ ወታደሮቿን እንድታስወጣ፣ ህገወጥ ማዕቀቦችን በአፋጣኝ እንዲነሱና የጦርነት ካሳ እንዲከፈል የሚጠይቁትንም ጥያቄዎች ይበልጥ እንዲያጠናክሩ ነው እያደረጋቸው የሚገኘው። የቴህራን አስተዳደር የሀገሪቱን የውስጥ ችግሮች ዋነኛ ምንጭ አድርጎ የሚወስደው የአሜሪካን ጫና በመሆኑ የሽንፈት እውነታ ተቀበሉ የሚለው መፈክር የኢራን የውጭ ጉዳይ ፖሊሲ ማዕከላዊ ምሰሶ ሆኖ እንዲቀጥልም አድርጎታል። በአሜሪካና በኢራን መካከል ያለው ውጥረት በከፍተኛ ደረጃ አቅጥጦ በመቀጠሉ በስትራቴጂካዊ የሆርሙዝ ሰርጥ የሚደረገው ዓለም አቀፍ የባህር ትራፊክና የንግድ እንቅስቃሴ ከዚህ ቀደም ታይቶ በማይታወቅ ከባድ ስጋቶችና መስተጓጉሎች ውስጥ ወድቋል። ከዚህ ቀደም በቀን ከ80 በላይ ግዙፍ የድፍድፍ ነዳጅ ጫኝ መርከቦችና የካርጎ መርከቦች በሰላም ይመላለሱበት የነበረው ይህ የባህር መስመር በአሁኑ ወቅት የጦር ቀጠና በመሆኑ ምክንያት ሙሉ በሙሉ ወደ መቆም እያመራ ነው የሚገኘው። የንግድ መርከቦች በሰርጡ ውስጥ ለማለፍ የሚያደርጉት ጥረት ከባድ አደጋዎችን እያስከተለባቸው ይገኛል። በሰርጡ አካባቢ የሚደረገው የባህር ማገጃና የቁጥጥሩ ትግል በመርከብ ባለቤቶችና በኢንሹራንስ ኩባንያዎች ላይም ከፍተኛ ስጋትን ነው ፈጥሮ የተመጣው። መርከቦች በኢራን የባህር ኃይል ፍቃድ ካልሆነ ወይም ከአሜሪካ የጦር መርከቦች የተሳሳተ መመሪያ ካገኙ የድሮን፣ የሚሳኤል ወይም የባህር ውስጥ ጥቃቶች ሰለባ የመሆን ድላቸውም እጅግ እየሰፋ ሂዷል። በዚህ የተነሳም በርካታ ዓለም አቀፍ የመርከብ ኩባንያዎች የጉዞ መስመሮቻቸውን ቀይረው ረዥምና ውድ የሆኑ አማራጭ መንገዶችን ይዘው ለመጓዝ ወይም ደግሞ ሙሉ በሙሉ ስራ አቁመው በሆርሙዝ በኩል የሚደረገውን እንቅስቃሴ ሙሉ ለሙሉ እንዲያቆሙ ተገደዋል። ይህ የባህር ትራፊክ መስተጓጎል ለዓለም አቀፍ የነዳጅ አቅርቦት ሰንሰለትና ለኢነርጂ ዋጋ መረጋጋት ከፍተኛ ተግዳሮት ነው የሆነው። በሆርሙዝ ሰርጥ ላይ የሚታየው የደህንነት መደፍረስ የዓለምን የኢኮኖሚ እንቅስቃሴ በቀጥታ እየጎዳው የሚገኝም ሲሆን የሁለቱ ተፋላሚ ሀገራት የጦር መዋቅር በሰርጡ አካባቢ የሚያደርገው እንቅስቃሴ ቀጠናውን ወደ ላቀ ግጭት ሊመራው እንደሚችልም በርካቶች ስጋታቸውን እየገለጹ ይገኛሉ። በአሜሪካና በኢራን መካከል ያለው የሆርሙዝ ሰርጥ ግጭት ከፍተኛ ወታደራዊና ኢኮኖሚያዊ ቀውስ ከማስከተሉም በላይ የዲፕሎማሲያዊ መፍትሄዎችና የሰላም ንግግሮችን በማሳካት ረገድም እጅግ ከባድ ፈተናዎችን ገጥመውታል። በአሁኑ ወቅት ሁለቱ ተፋላሚ ሀገራት በቀጥታም ሆነ በተዘዋዋሪ መንገድ ወደ መደበኛ የሰላም ድርድር ለመግባት ፈቃደኛ ያልሆኑበት ሁኔታም ሰፍነዋል። እንደ ኳታር፣ ኦማንና ፓኪስታን ያሉ በመካከለኛው ምስራቅና በእስያ የሚገኙ ሀገራት ግጭቱን ለማብረድና ውጥረቱን በዲፕሎማሲያዊ መንገድ ለመፍታት የተለያዩ አማራጮችና መልእክቶችን እያስተላለፉ ቢሆንም እንኳን እነዚህ ጥረቶች እስካሁን የሚጠበቀውን ውጤት ማስመዝገብ አልቻሉም። ቀጥተኛ ጦርነቱን ከማስቆም ባሻገር ማለት ነው። የኢራን የውጭ ጉዳይ ሚኒስትር አቋም እንደሚያሳየው አሜሪካ በኢራን ላይ የጣለቻቸውን ህገወጥ የኢኮኖሚ ማዕቀቦች ሙሉ በሙሉ ካላነሳችና ለዚህ ጦርነት ውድመት ተገቢውን የካሳ ክፍያ ካልፈጸመች ማናቸውም የሰላም ንግግሮች ዋጋ የላቸውም የሚል አቋምን ያዘው። በሌላ በኩል የአሜሪካው አስተዳደር ኢራን በሰርጡ ላይ ያላትን ወታደራዊ አቋም እስካላስተካከለችና የባህር ማገጃውን እስካላቆመች ድረስ ከቴህራን ጋር ምንም አይነት የንግግር በር እንደማይከፈትም በግልጽ ይናገራል። ይህ የሁለቱ ሀገራት የጥቅም ግጭትና እርስ በርስ አለመተማመን የሚያሳየው ሂደት የሰላም አማራጮችን እንዲጠቡ ያደረጋቸው ነው ያለው። በዚህ የተነሳ ዓለም አቀፉ ማህበረሰብና የተባበሩት መንግስታት ድርጅት በቀጠናው ሊከሰት የሚችለውን የከፋ ሰብአዊና ኢኮኖሚያዊ ቀውስ ለመከላከል አፋጣኝ የዲፕሎማሲ ጣልቃ ገብነት እንደሚያስፈልግም አጽንኦት ሰጥተው ቢናገሩም የተፋላሚዎች ጠንካራ አቋም ሂደቱን አዳጋች አድርጎታል። የሰላም ንግግሮች ባለመኖራቸው ምክንያት ቀውሱ ያለማቋረጥ እየተባባሰ በመሄዱ ሁለቱ ሀገራት የያዙት አቋም ዓለም አቀፍ ሰላምና መረጋጋትን በከፍተኛ ስጋት ውስጥ እንዲገባ አድርጎታል። በሌላ በኩል በአሜሪካና በኢራን መካከል ያለው የሆርሙዝ ሰርጥ ውጥረት በሁለቱ ሀገራት የጦር መዋቅርና በቀጠናው የጂኦፖለቲካ ሚዛን ላይ እጅግ የከረረና አደገኛ ለውጦችን እየፈጠረ ይገኛል። የሁለቱም ተፋላሚ ሀገራት ወታደራዊ አቀማመጥ ከምንጊዜውም በላይ ከፍተኛ ንቃት ላይ የሚገኝ ሲሆን በሰርጡ ዙሪያ የሚደረጉት የባህር ላይ እንዲሁም የአየር ላይ እንቅስቃሴዎችም መላውን መካከለኛው ምስራቅ ወደ ትልቅ ቀጠናዊ ጦርነት ሊመሩት የሚችሉበት ስጋትን እየፈጠሩ ነው ያሉት። አሜሪካ በበኩሏ ለአውሮፕላን ተሸካሚ መርከቦቿና ለባህር ኃይል አባላቷ የሰጠችው የረዥም ጊዜ ጥበቃና የጥቃት ዝግጁነት ትዕዛዞች ኢራን በወታደራዊ
በወታደራዊ መንገድ ለመግታትና የባህር ማገጃውን ለማስቀጠል ያለሙ መሆናቸው በግልጽ ያሳያሉ። ይሁን እንጂ ኢራንን በበኩሏ ወታደራዊ አቅሟን፣ ሚሳኤላዊ ኃይሏንና የባህር ላይ ጥቃት መከላከያ ስልቶቿን በማጠናከር ከቀጠናው በምንም መልኩ በሽንፈት እንደማትወጣ በግልጽ እያሳየች ትገኛለች። በሰርጡ አካባቢ የሚገኙ የኢራን የባህር ኃይል ክፍሎች እንዲሁም ፈጣን የጥቃት አባላት የሚሰጡት ምላሽን በመቆጣጠር የአሜሪካን የጦር መርከቦች እንቅስቃሴም ለመገደብ እየሰሩ ነው ያሉት። ይህ የሁለቱ ሀገራት የኃይል ማሳያና የስትራቴጂካዊ ግጭት ሁኔታም ከዚህ ቀደም የነበረውን የክልሉን የደህንነት መዋቅር ሙሉ በሙሉ እንዲፈርስ አድርጎታል። በቀጠናው የሚፈጸሙት ድንገተኛ ጥቃቶችና የቁጥጥር ትግሎች ግጭቱ ከቀላል የንግድና የፖለቲካ ርዕዮተ ዓለም ሽኩቻ ወደ ከፋ ወታደራዊ ግጭት የማደግ አቅሙም እጅግ የሰፋ እንዲሆን አድርጎታል። የጦር መዋቅሩ መረበሽና የስትራቴጂካዊ አቀማመጦች መለዋወጥ ለዓለም አቀፍ ሰላም አስጊ መሆኑንም የጸጥታ ተንታኞች በየጊዜው እያስጠነቀቁት ያሉት ጉዳይ ሆኗል። ይህ በአሜሪካና በኢራን መካከል በስትራቴጂካዊ የሆርሙዝ ሰርጥ ዙሪያ የተፈጠረው ከባድ ቀውስ የሁለቱን ሀገራት ጂኦፖለቲካዊ ሽኩቻና የስልጣን ትግልም ወደር የሌለው አቅጣጫ እንዲይዝ አድርጎታል። ፕሬዚዳንት ዶናልድ ትራምፕ ኢራንን በኢኮኖሚ ማዕቀቦችና በወታደራዊ የባህር ማገጃ ሙሉ በሙሉ አንበርክኮ ለመያዝና የሰርጡን ቁጥጥር በአሜሪካ እጅ ስር ለማድረግ የሚያደርጉት ጥረት ከኢራን ጠንካራ የሉዓላዊነት ጥያቄና ተቃውሞ ጋር እንዲጋጭ አድርጎታል። ኢራን በበኩሏ የሰርጡ ባለቤትነት የእርሷ ብቻ መሆኑን በመግለጽ አሜሪካ የሽንፈቷን እውነታ እንድትቀበልና ከቀጠናው ወታደሮቿን እንድታስወጣ የምታነሳው ጥያቄ የሁለቱን ሀገራት ግንኙነት ወደማይቀለበስ የጥል ምዕራፍ እንዲገባ አድርጎታል። ይህ ቀውስ በሁለቱ ሀገራት ላይ ብቻ የተወሰነም ሳይሆን መላውን ዓለም አቀፍ ማህበረሰብ የሚፈትንም ነው የሆነው። በአንድ በኩል በአሜሪካ የውስጥ ገበያ ላይ የሚታየው የነዳጅ ዋጋ ማሻቀብና የዋጋ ግሽበት ግፊት ለትራምፕ አስተዳደር ትልቅ የፖለቲካ ፈተናን ደቅኗል። በሌላ በኩል በኢራን የሚገኙ ዜጎች ከፍተኛ የኑሮ ውድነትና የኢኮኖሚ መዳከምም እያስተናገዱ ነው የሚገኙት። ስለዚህ በሆርሙዝ ሰርጥ የሚደረገው ዓለም አቀፍ የባህር ትራፊክ መስተጓጎልና የደህንነት መደፍረስ የዓለምን የኤነርጂ አቅርቦት ሰንሰለት አደጋ ላይ ጥሎት ነው ያለው። ወደፊት ሊኖር የሚችለውን ተጽዕኖ ስንመለከት ደግሞ ሁለቱ ተፋላሚ ሀገራት የያዙት ጽኑ አቋምና የዲፕሎማሲያዊ ሰላም ንግግሮች እጥረት ቀውሱ ለረጅም ጊዜ እንዲቀጥል የሚያደርግ ምልክት ታይቶበታል። የሽንፈትን እውነታ ለመቀበል ፈቃደኛ ያልሆኑት የሁለቱ ሀገራት መሪዎች ውሳኔዎቻቸው የዓለምን ኢኮኖሚና የደህንነት ሁኔታ ወደማይታወቅ አቅጣጫን እየገፉት ይገኛል። ይህ የሰርጡ ግጭት በዘላቂነት ሊፈታ የሚችለው ደግሞ በሁለቱ ተፋላሚዎች መካከል በሚደረግ የጋራ ስምምነትና የዲፕሎማሲ እውቅና ብቻ ነው ሊሆን የሚችል ቢሆንም አሁን ባለው የፖለቲካ ድባብ ግን የሰላም እድሉ እጅግ በጣም ጠባብና የከረረ ሆኖ ቀጥሏል። ግን በዚህ ሁኔታ እስከመች ድረስ ነው መቀጠል የሚችለው ይህንን ጉዳይ የሚለው ደግሞ እጅግ አሳሳቢው ጉዳይ ሆኗል። ለምን ከተባለ ምንም እንኳን በዚህ ሰዓት ቀጥተኛ የሆኑ ወታደራዊ ግጭቶች ባይኖሩ፣ የሚሞቱ ሰዎች ባይኖሩ፣ የሚነዱ ህንፃዎችና ፋብሪካዎች ባይኖሩም የዓለምን 20% የነዳጅ ንግድ የሚተላለፍበት መስመር ግን አሁንም ታንቆ እንደተዘጋ ነው ያለው። ይህ መስመር ታንቆ በተዘጋ ቁጥር ደግሞ የነዳጅ አቅርቦታቸው እየተሟጠጠ የሚሄድና ቀውስ ውስጥ የሚገኙ ሀገራት ቁጥር እየተበራከተ ይሄዳል። በዚህ መስመር የሚያልፍን የተፈጥሮ ጋዝ የሚጠቀሙ የአውሮፓ ሀገራት ከዚህ ቀደም ይህንን ነገር በዝምታ ሊመለከቱ ሊታገሱ እንደማይችሉና የራሳቸውን አማራጭ ወታደራዊ እርምጃ ሊወስዱ ሊገደዱ የሚችሉባቸው ሁኔታዎች ስለመኖራቸው በተደጋጋሚ ሲያነሱ ነበር። ትራምፕም ከዚህ በላይ በአሜሪካ ያለውን የነዳጅ ዋጋ እየጨመረ ሆርሙዝ ዝግ ሆኖ እንዲቀጥል ሊፈቅዱ አይችሉም። እስካሁን ያለው ሁኔታ ግን እሱን የሆነው ላለፉት ሳምንታት ጦርነት ፕራክቲካሊ ቆሟል። መሬት ላይ የሚፈነዳ ቦምብ የሚደበድብ ጀትና የሚተኮስ ሚሳኤል የለም። ድሮኖቹ ለጊዜው አርፈዋል። ሆርሙዝ ግን ስቲል እንደታነቀና እንደተዘጋ ነው ያለው። በዚህ ሁኔታ ቀጥሎ ደግሞ ሆርሙዝ የሚቀጥሉት ሳምንታት ዝግ ሆኖ የሚቀጥል ከሆነ በአስገራሚ ሁኔታ በርካቶች ዝም ብለው የቆዩትንም ሀገራት ጭምር ድምጻቸውን ማሰማትና ሆርሙዝን በጉልበትም ቢሆን ማስከፈት ይኖርብናል ወደሚል አቋም ሊመጡ ይችላሉ ተብሎ ነው ስጋቶች የሚነሱት። ኢራን ሆርሙዝ እንዲከፈት ከተፈለገ መሟላት ያለባቸውን ጉዳዮች 1 2 3 4 5 6 ብላ 6 ቁልፍ ጉዳዮችን በጠረጴዛ ላይ አስቀምጣለች። አሁን ያለው ነገር ምንድነው? እነዚያን ቅድመ ሁኔታዎችን አሟልቶ በሰላማዊ መንገድ በጠረጴዛ ዙሪያ በሚፈረም ወረቀት ወይም ኤምኦዩ ሆርሙዝን መክፈት ነው፣ አሊያም ደግሞ በጉልበት ሆርሙዝን ለማስከፈት የሚደረገውን ጥረት መቀጠል ነው። እነዚህ ሁለቱ አማራጮች ናቸው በጠረጴዛው ላይ የተቀመጡት። ግን ደግሞ በጣም ጊዜው እየተገፋ ይገኛል። ሆርሙዝ ተዘግቶ በሆነ ቀን ዝም ብለን እንፈራረማለን ተብለ ልጠብቅ የምችልበት ሁኔታ አይደለም ያለው። የነዳጅ አቅርቦቱ ዴይሊ ያስፈልጋል። ዴይሊ የነዳጅ አቅርቦት በተስተጓጎለ ቁጥር ቀውሶች ይፈጠራሉ በመላው ዓለም ዙሪያ። እነዛን ቀውሶች ለማረጋጋት ደግሞ በመጨረሻም እርምጃ መውሰድ ግድ ሊሆን የሚችልበት ሁኔታ ሊፈጠር ይችላልና እንደዛ አይነት በቀውስ ተገፍቶ ኳልኩሌትድ ያልሆነን እርምጃ ወደ መውሰድ ከሚገባ ግን አስቀድሞ ሁለቱም ሀገራት በጠረጴዛ ዙሪያ ጉዳዮችን ተነጋግረው የሚፈቱበት እድል ቢፈጠር እጅግ በጣም የተሻለ ነው የሚል ሐሳብን አቅርበን የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ግሎባል ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁ እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ በቸር እንድትሰነብቱልኝ እመኛለሁ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁንም በኮሜንት መስጫው ላይ አስቀምጡልን። ሰላም።